እግዚአብሔር ወይ ማረን አማኑኤል ወይ ማረን። በተለይ ስም ያላቸው ፕሮቴስታንት የሆኑ ሰዎች የተናገሯቸው ንግግሮች ተመልክቻለሁ እና በምንም አይነት ሁኔታ ፈለገ አትናቴዎስ ሌላ ፕሮቴስታንት እዚህ ምድር ላይ አይኑር፣ ሌላ ፕሮቴስታንት አይውጣ አይግባ የሚል መልእክት ሊያስተላልፍ አይችልም ነው። ይሄኔ ተወዳጆች ፕሊስ እንግዲህ ያለ ነው ወኔ ጋር እና እንዳይቆራረጥ የተቻላችሁን ሁላችሁ ማድረጉ እሺ፣ በመልእክቱ በደንብ ሳይቆራረጥ እንዲደርስ ማለት ነው። ኦኬ እና ቀደም እንዳልኳችሁ አንዳንድ መልእክቶችን ከፕሮቴስታንት ወንድሞች ተመልክቻለሁ። እነዛ መልእክቶች ትንሽ በጣም ሚስ አንደርስታንዲንግ እንደተፈጠረ እንድረዳ አድርገውኛል። ወንድማችን ትዝታ የተናገራቸውንም ጭምር ማለት ነው። ሌላ ደግሞ ኦርቶዶክሳዊ ሆነው ግን እንደው እንዴት እንዲህ ይባላል የሚል አይነት ንግግሮችን የተናገሩ ሰዎችንም ተመልክቻለሁ፣ ዮኒ ማኛን ጨምሮ ማለት ነው። ሌላው በጣም ብዙ አይነት ቪዲዮዎች ተሰርተዋል። በጣም ብዙ ቦታ ላይ ሜንሽን ሲያደርጉ ነበርና ሰዎችም ሲልኩልኝ ነበር። አብዛኞቹ ልጆች ትንንሽ ህፃናቶች ናቸው። ትንንሽ ልጆች ናቸው። በርግጥ ችኩልነት ሊኖር ይችላል ወይም ደግሞ አላረለ እንደው ስሜታዊነት ሊሆን ይችላል በሚል ያው ጌታ በእውነት በሚያቀው ብዙ ልብ ብያል አዳመጥኩትኝም አልሰማሁትኝም የነሱ ቪዲዮዎች። ግን ከቪዲዮ አንፃር በመጀመሪያ ያለውን ይሄ ኔጌቲቭ የሆነውን ሐሳብ አንድ ጊዜ በቻልነው አቅም እናፈርሰው። ቀደም እንዳልኳችሁ ይቺ ሀገር የብዙሃን ሀገር ናት። ኢትዮጵያ የኦርቶዶክስ ብቻ ሀገር አይደለችም፣ የሙስሊም ብቻ ሀገር አይደለችም፣ የፕሮቴስታንት ብቻ ሀገር አይደለችም፣ የማንም ብቻ አትባልም፣ የሁሉም ሀገር ናት። እኛ በሃይማኖት ብዙ ነን፣ በቀለም ብዙ ነን፣ በቋንቋ ብዙ ነን። እንዲህ ብዙ ሆነን ደግሞ ምንኖርባት ሀገር ማን ትባላለች? ኢትዮጵያ ትባላለች። በሃይማኖት ለምሳሌ ብዙ ነን ማለት ግን በውስጣችን የሚፈጠሩ የሥራ ጥሰቶችን እንደው አይተን ባላየ ዝም ብለን ማለፍ እንችላለን ወይም ደግሞ ዝም ብለን እናልፋለን ማለት አይደለም። ፕሮቴስታንቶች ወንድሞች እናንተ በመካከላችሁ ለምሳሌ ራሱን ነብይ ብሎ የሚጠራ ይቅርታ ስሙን ስለጠራው ለምሳሌነት ነው ያነሳሁት። ራሱን ነብይ ብሎ የሚጠራ እዩ ጩፋ የተባለ ሰው ስሁት የሆኑ ነገሮችን እያደረገ ነው በሚል ማጆሪቲ የሆኑ ፕሮቴስታንቶች ተቃውመውት የሚያንቀሳቀሰውን ገንዘብ እንዲታገር ሲደረግ ያንን ያደረጋችሁት መፍታችሁ ስለሆነ ነው። በዚህ ጉዳይ ላይ የትኞቹም ኦርቶዶክሳውያን የለም እዩ ጩፋን አንድ ሰው ይንካውና አካውንቱ ይዘጋና እንተያያለን በዚህ ወጥቶ በዚህ ገብቶ ይሄ ፈጽሞ ማይገናኝ ነገር ነው። ፕሮቴስታንቶች ፕሮቴስታንት ቢሆኑም ለምሳሌ አሰ ቸርች ለምሳሌ ሙሉ ወንጌል የራሱ የሆነ ስርዓት አላት የምትመራበት። መካነ ኢየሱስ የራሱ የሆነ ስርዓት አላት የምትመራበት፣ ህግና ደንብ አላቸው ማለት ነው። ከመካከላቸው ኢቭን አገልጋይ ራሱ ሲሾም ያሻሻም ራሱን የቻለ ስርዓት አለው። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ነኝ ማለት አይችልም። ስለዚህ በቸርቹ አውቅና በስርዓት መጥቶ ያገለግል ያለ አገልጋይ ስነ ስርዓት የሚጥስ ከሆነ ቸርቹ መብት አላት ማለት ነው። ያንን ሰው የማገድ የመከልከል ስነ ስርዓት እንዲህ ማድረግ የመመለስ የማስጠንቀቅ መብት አላት። ሌሎችም ፕሮቴስታንቶች ደግሞ እምነታችን አታሰድም ሃይማኖታችን አታሰድም የማለት መብት አላቸው። በመሰረቱ ፕሮቴስታንቶች ወንድሞች ረጅም ጊዜ ብዙ ሰዎችን ስትቃውሙ ኖራቸዋል። ይሄ አሁን ያው ለቀባሪ እንደማርዳት ነው። በዚህ ሶሻል ሚዲያ ላይ ገሌ የሚባል ትክክል አይደለም፣ ገሌ ትክክል አይደለም፣ ይሄኛን አይወክልም፣ በዚህ ወጥቶ ይሄን ሁሉ ያደረጋችሁት ፕሮቴስታንቶች ወንድሞች እናንተ ከሌሎች ጋር ተቻችሎ የመኖር ፍላጎቱ ሳይኖራችሁ ቀርቶ ሳይሆን ለቤተ ክርስቲያናችሁ ካላችሁ ቅናት የተነሳ ነው። በተመሳሳይ ፍኖተ ጽድቅ እንግዲህ የፕሮቴስታንት ማህበር አይደለም። ፍኖተ ጽድቅ የፕሮቴስታንት ማህበር አይደለም። እንግዲህ ጌታ ባወቀው እስካሁን ድረስ እንግዲህ ይሄ ግለሰብ ወይም ደግሞ በውስጥ ያሉትም ሌሎች ሰዎች እኛ ፕሮቴስታንት ነን ብለው አልተናገሩም። አይ ዶንት ኖ ለምን ሌሎች አካላት በጣም ድምጻቸው ሲያስተጋቡ እንደነበር እና ፍኖተ ጽድቅ ፕሮቴስታንት ነኝ አላለም በራሳቸው አንደበት። እነዛ ሰዎች መተው እኛ ፕሮቴስታንቶች ነን ብለው አያውቁ። ፕሮቴስታንቶች ነን ሳይሉ እንዴት ፕሮቴስታንቶች እንደዚህ ትላላችሁ ምናምን የሚሉ ሰዎች እንጃ እንዴት አድርገን ማስረዳት እንዳለብን። የኔ ተወዳጆች እናንተ በቸርቻችሁ ውስጥ ያለውን አንድ ግለሰብ ስነ ስርዓት ሲጥስ
ስርዓት የማስከበር መብቱ እንዳላችሁ ሁሉ እኛም ኦርቶዶክሳውያኑ በቤተ ክርስቲያናችን ውስጥ ሆነን የቤተ ክርስቲያናችንን ስርዓት እየጣሰ ያለውን ሰው የመቃወም ያንን የስርዓት ጥሰት ደግሞ የማስቆም መብት አለን። ይሄንን መብት ደግሞ የሰጠን መንግስት ነው። ኦኬ ይሄ መብታችን ነው። መቃወም እንችላለን። ቤተ ክርስቲያን መዋቅር አላት። አንድ ሰው በቤተ ክርስቲያን ውስጥ አገልጋይ ሲሆን በአገልግሎት ውስጥ ገብቻለሁ ብሎ ራሱን ሲያካትት ወደ አገልግሎት ቤተ ክርስቲያን ያስቀመጠችለትን ስርዓትና ደንብ ተከትሎ ነው የሚያገለግለው። ከዛ ውጪ ግን ከስርዓት ውጪ የሚሆን ከሆነ ግን የትኞቹ ምዕመናን ሊቃወሙት ይችላሉ። በነገራችን ላይ ሹመት አይፈልግም። ተቃውሞ ሹመት አይፈልግም። ከቤተ ክርስቲያን ከላይ ያሉ ብፁዓን ሊቃነ ጳጳሳት ፈለገ አትናቴዎስ በላንተን ሾመናል ሂድና ገሌን ተቃውሞ ተብሎ ሹመት እያንዳንዱ ምዕመን በቤተ ክርስቲያኑ ስርዓት ላይ ለሚደረግ ጥሰት መብት አለው የመቃወም። ስለዚህ እኛም ደግሞ እንደ አንድ ኦርቶዶክስ አማኞች ያደረግነው ያንን ነው። ምንድነው ትልቁ ጉዳይ? እንግዲህ ፍኖተ ጽድቅ የሚባል ማህበር ከዚህ በፊት ታውቃላችሁ። በዚህ አጋጣሚ አንዳንድ ሌሎች ሐሳቦችንም ሰምቻለሁ። በጣም ገርሞኛል። ሁሉንም አንድ ባንድ አነሳዋለሁ። ስለዚህ በመጀመሪያ ያው ወደ ኦርቶዶክስ ወንድሞች ልምጣና በእናንተ በጣም ኮርቻለሁ። የእናንተ አንድነት የእናንተ ህብረት ብዙ ቦታዎችን አናግቷል። ኦርቶዶክስ ወጣቶች የእናንተ አንድነት ምን ያክል ተጽዕኖ ሊፈጠር እንደሚችል ማወቅ መረዳት አለባችሁ። እናንተ አንድ በመሆናችሁ ነው ዛሬ ከጥግ እስከ ጥግ ሙሉ በሙሉ ሁሉም የተረበሸው። ኦኬ ቤተ ክርስቲያንን የሚጠላ ክፉ መንፈስ ሁሉም የተረበሸው ወጣቶች እናንተ አንድ በመሆናችሁ ነው። ኦኬ ቤተ ክርስቲያን ስርዓቷን በማስከበሯ የትኛውም ፕሮቴስታንት ቅር አይለው። ቤተ ክርስቲያን ስርዓቷን በማስከበሯ የትኛውም ጆባ ዊትነስ የትኛውም ካቶሊክ ቅር አይለው። ለቤተ ክርስቲያን ግን ጥላቻ ያላቸው በአጠቃላይ ጥላቻ ያለው ስፒሪት ይጨነቃል። እና ኦርቶዶክስ ወጣቶች እጅግ በጣም ኮርቻለሁ በእናንተ ከጥግ እስከ ጥግ። ያው እኔ መልእክቴን በመጀመሪያ ያው ቪዲዮንም ስሰራ እንደው ቅርብ ለሆኑት አዲስ አበባ ዙሪያ ላሉ ወጣት ኦርቶዶክሲያን ብቻ ነበር መልእክቱን ያው የሰራውትኝ። ግን ሙሉ በሙሉ በመላው ኢትዮጵያ ያላችሁ ኦርቶዶክሲያን በአጠቃላይ በስርዓተ ቤተ ክርስቲያን አንደራደርም እና ከዚህ መልእክት ጎንነን ስላላችሁ እጅግ በጣም ኮርቼባችኋለሁ። ለፈረንሳይ ልጆች ለገርጂ ልጆች ምናምን ስል ማለት እና የሆነ ኮሜንት ሳነብ እንደውም አንድ ኮሜንት ታስቆኝ ነበር። ለምንድን ነው ኮዬ ፎጪ ያላልከው ንቀት ነው ወይ ያለኝ ሰው ነበር። እና ስትቀልዱም የነበራችሁ እህቶች ወንድሞች ቀሎቻችሁን ተመልክቻለሁ። ኤኒዌይስ ማንንም ንቄ ወይም ደግሞ ሌሎቹን አክብሬ ሳይሆን ካለ ሰዓት አንፃር እንደው የተወሰኑትን ለመጥራት ያክል ነው ተወዳጆች። እሺ እና ባጭሩ በሁላችሁም ኦርቶዶክሳውያን እጅግ በጣም ኮርቻለሁ። ኦርቶዶክሳዊ ወጣቶች እናንተ አንድነት በመፍጠራችሁ እናንተ አንድ በመሆናችሁ ቤተ ክርስቲያንን የሚጠላ መንፈስ ሲጨነቅ ነው ያለው። ክብር ምስጋና ለአምላካችን ይሁን። ክብር ምስጋና ለአምላካችን ይሁን። እንኳንም ይሄን አንድነታችሁን እንኳንም ይሄን ህብረታችሁን ተመለከተ። ኦኬ ሲቀጥል በቤተ ክርስቲያን ውስጥ ደግሞ ሆናችሁ መልእክቱን በማይገባ የተረዳችሁ አንዳንድ አካላት ነበራችሁና በዚህ አጋጣሚ ስም ልጥራ። ወንድማችን ዮኒ ማኛ እኛ ላንተ መሰናከዮች እንድንሆን አንፈልግም። በዚህ በቲክታክ ፕላትፎርም እናገለግል ወንድሞች ስፔሻሊ ምናልባት ከዚህ ሰሞን ስምም እየጠራ ትንሽ ያልሆኑ ያልተገቡ ቃላትን ሲሰነዝር የነበረው እኔና ልደተ ቃል ላይ ስለነበር ከልደተ ቃል ጋር ያው ከአንዳንድ የውይይት ሲያረጉ ከነበሩት ርዕስ ጋር ተያይዞ ከመቤታችን ከቅድስት ድንግል ማርያም ጋር ከኔ ጋር ደግሞ ከሰራሁት ቪዲዮ ጋር ተያይዞ በጣም ባልተገባ መልኩ ነገሮችን ሲናገር ተመልክቻለሁ። እንዴት በቤተ ክርስቲያን ዝማሬ ተጨፈረ ትላለህ? ዋናዎቹ ጨፋሪዎች ኦርቶዶክሳውያን አይደሉ እንዴ? ዋናዎቹ ጨፋሪዎች ሙስሊሞችና ኦርቶዶክሳውያን አይደሉ? ታዲያ ምን በመዝሙር ላይ ተጨፈረ ትላለህ ምናምን? እና እንዴት ከቦሌ እንዴት ከንትን ምናምን እንዴት እንደዚህ ስላለ ምናምን እንደውም ይሄ ሰው አሜሪካ ቢመጣ ከምንድነው ብዙ አላቅም የአሜሪካ ስቴቶችን ከምንድን ነበር ከአትላስ ከሲያትል ምናምን ነገር ማለቱ አይቀርም እያለኝ ነበርና እንደው ይሄን መልእክት ቢሰማኝ ደስ ይለኝ ነበር። ይሄን መልእክት
ዮኒ ማኛ ኖሮ ቢሰማ ደስ ተወዳጆች እንዳይቆራረጥ ፕሊስ እባካችሁ በደንብ ኮፒ ሊንክ አድርጉት እሺ እከፍትላችኋለሁ እስከጨርስ ብዬ ነው ዮኒ ማኛ ይሄን መልእክት ቢሰማ ደስ ይለኝ ነበር ዮኒ ማኛ በጣም በክርስቶስ ፍቅር የምንወድ ወንድማችን ነው ክርስቶስ የዚህ ቅዱስ ቤተክርስቲያን ራስ ነው እና ተወዳጅ ወንድማችን ዮኒ ማኛ እኛ ትንሽ በመናረጋቸው ንግግሮች እንደው በምን ሰረዝራቸው ቃላት አለው ምናልባት እኛ አትመልከተን መንፈሳዊነት ጎልቶ የሚታይ በቻልከው አቅም ወደ ቤተክርስቲያን ቀረብበል የትኞቹም ኦርቶዶክሳውያን አንተን አይጠሉም የትኞቹም ኦርቶዶክሳውያን ላንተ ጥላቻ የላቸው ማወቅ የምትፈልገውን መጠየቅ የምትፈልገውን ነገር ቀረብ ብለ ተረዳ እና ፕሊስ በቻልከው አቅም ከስሜቴነት ወጣ በልና አንተም ኦርቶዶክሳዊ ያማኝ ስለሆንክ እንደ ኦርቶዶክስ ያማኝነት ቀረብ ብለ እንደ አንድ የቤተክርስቲያን ልጅነት ይሄ ነገር ቀራሰኝቶኛል ይሄ ነገር ቢስተካከል ብትል እጅግ በጣም ደስ ይለኛል እና ከቻላችሁ ይሄ መልእክት ለሱም ጭምር እንዲደርሱ አድርጉ ፕሊስ የኔ ተወዳጆች በጣም እፈራለሁ ኔትወርክ እየተቆራረጠ ብቻ እንዳይሆን እሰማለሁ የኔ ተወዳጆች ድምጼ ይሰማችኋል ድምጼ እንዴት ነው ይሰማል ጉርኖ ዘንድሮ ከተቋረጠ መቼም እሺ ቴንክ ዩ በጣም እና ለዮኒ ማኛ መልእክቱን አድርሱት እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ የፈለገ መንፈሳዊ ድክመት ቢሆንብኝ ቅድስት ቤተክርስቲያን ያስተማረችኝ ክርስቶስን እንደመስለላት በየትኞቹም አይነት የቤተክርስቲያን ዘለፋ በየትኞቹም አይነት ቤተክርስቲያን ላይ በሚደረጉ ነገሮች በአጠቃላይ የትኛውም ኦርቶዶክሳዊ ሰይፍ ያንሳ ገጀራ ያንሳ የሚል መልእክትን እኔ አላስተላለፍኩም እያንዳንዱን ቃላቶች በነገራችን ላይ ሰው በፈለገበት ነገር እንትን ማለት የለበትም መተርጎም የለበትም የደቦ ፍርድ ማለት በህብረት የሚደረግ ፍርድ ማለት ነው ሁላችን በህብረት ደግሞ የፈረድነው ፍርድ ምንድነው በባለፈው ላይቭ ላይ ስናገር ነበር በመላው ኢትዮጵያ ፊርሞችን አሰባስበን ፍኖተ ጽድቅ የሚባል ማህበር በቤተክርስቲያን ፈቃድ ተሰጥቶት የሚያገለግለው አገልግሎት እንዲታገድ ከዛ አገልግሎት እንዲነሳ ኦኬ መደበኛ ስራቸው ብቻ እንዲሰሩ ለቅድስት ቤተክርስቲያን በአንድነት ሁላችንም ከቦሌም ከፈረንሳይም ከገርጂም ከቄራም ከኮልፌም ከሁሉም ቦታ ያለን ኦርቶዶክሳውያን በአጠቃላይ ከትግራይ ከአማራ ክልል ከኦሮሚያ ከሶማሌ ከአፋር ከቤኒሻንጉል ከጉራጌ ከውራቤ ከወላይታ ከሲዳማ ከሃላባ በሁሉም ከዲላም ከተለያዩ ቦታዎች ያለን ኦርቶዶክሳውያን በአጠቃላይ ፊርማ አሰባስበን ለብፁዓን ሊቃነ ጳጳሳት እንሰጣለን እንጂ ይሄ ገጀራ አንስቶ ቢላ አንስቶ ምናምን እንደዚህ እንተናን እንት ማለት እንዲህ አይነትን ቃል የትኛውም ክርስቲያን ሊናገረው አይችልም እመኑ ከተናገረውም ግን ያሶ ቤተክርስቲያንን አይወክላትም በኔ ተነሳ ቤተክርስቲያንን ልክ በነዛ ቃላቶች በነዛ ንግግሮች አያይዛችሁ ይሄው ኦርቶዶክስ ቤተክርስቲያን ይሄው እንዲ ምናምን ስትሉ የነበራችሁ ሰዎች ስተት ነው አንዳንድ ጊዜ ፖዚቲቭ ቲንከር ነው ፕሊዝ እንዲህ አይነት ንግግርን የሚናገር ሰው በአጠቃላይ ገጀራንሱና ሰውረዱ ደማፍሰሱ ምናምን የሚል ሰው በአጠቃላይ ቤተክርስቲያንን አይወክላትም እኛ ያልነው ግን ያንን ነው እኛ ስንል ነበር ያንን ነው ልክ ፕሮቴስታንት የሆኑ ሰዎች በአጠቃላይ ለምሳሌ አቅማቸውን ተጠቅመው እዩ ጩፋ የሚባለውን ሰው የባንክ እንትኑን እንቅስቃሴውን ሁሉ እስከማቋረጥ ድረስ ሰው አሳግደው ኦኬ ስርዓት ይከበር ብለው የተቻላቸውን እንዳደረጉ ሁሉ እኛም ደግሞ በቤታችን በጉያችን ያለውን ችግር እናስተካክል ይለቀቁ ምክንያት ይሆናል የማበር ስለዚህ ከናካቴው ሁሉም በደቡ ሁሉም በአንድነት ሁሉም በህብረት ቤተክርስቲያኑ አክብሮ ቢያስከብራት የሚል መልእክት ነው እንጂ ለቀቀነው እንዲህ አይነቱ ኢየሱስ እንግዲህ ያንን ታሪክ ብዙዎቻችሁ ታስተውሱታላችሁ ባሳለፍነው ማማተም በጣም ነገር መጥተው ጌታችን ኢየሱስ ክርስቶስን ሊይዙት ድምጽ ይሰማል ለምን ሪፖርት እንደሚያደርጉት አላውቅም ፕሊስ ከቻላችሁ ሁላችሁም ቀሱን እየነካችሁ 19 የሚለውን ፕሊስ ሁላችሁም የኔ ተወዳጆች ቀሱን እየነካችሁ ኮፒ ሊንክ አድርጉት ሁላችሁም አንድ ላይ
ወይ ጌታ ኢየሱስ እንትን አንስብል ኮኔክሽን እያለ ነው እኔ ጋር አንስብል ኮኔክሽን አሁንስ ግን መናገሩ ይሰማል አይደል ይሰማል አሁን መልካም እሺ እንትን አይ ዶንት ኖ ለምን ሪፖርት እየተደረገ እንደሆነ ሰውም ገስ ላይ አላስገባውም በርግጥ እና በቻላችሁ ታቀም እዚህ ውስጥ ያላችሁ እህቶች ወንድሞች ሁላችሁም ኮፒ ሊንክ አድርጉት እሺ ሶ ዊ ምን ላይ ነበር ሰው ምን ይያልኳችሁ ያው ቀደም እንዳልኩት በብዙ ዘንድ ተራገለው ምዘዙ ያለ ነው ምናምን እየተባለ ሲነገር የነበረው ሐሳብ አጠቃላይ ስህተት ነው በደቡ ንፍረድ የተባለው ፍርድ ሁላችንም በህብረት አንድ ላይ ሆነን ፊርማ አሰባስበን ለጠቅላይ ቤተ ክህነት ለቅዱስ ሲኖዶስ በአጠቃላይ አቅርበን ማህበሩ እንዲታገድ የተቻለን እናድርግ የሚል ሐሳብ ነው ያቀርብኩትና ከወንድማችን ዮኒ ማኛም ጋር ተያይዞ እኛ ክርስቲያኖች ነን ጌታችን ደግሞ ኢየሱስ ነው እና ያው በክርስቶስ ፍቅር ሁሉንም የመውደድ ግዴታ አለብን በዚህ አጋጣሚውን ተጠብቃችሁ ፖዚቲቭ የሆነ ነገር ስታስቀምጡ የነበራችሁ ፕሮቴስታንቶች ያላችሁ እና ደግሞ በጣም በቁጥር ውስን አጋጣሚውን ተጠቅማችሁ ለቤተክርስቲያን ያላችሁን ጥላቻ ስትገልጹ የነበራችሁ ፕሮቴስታንቶች ያላችሁ እኔ ግን ዛሬ ላችኋለሁ ሁላችንም ኦርቶዶክሳውያን በክርስቶስ ፍቅር እንወዳችኋለን ከኛ ይበልጥ ደግሞ የቤተክርስቲያናችን ራስ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነው ጌታችን ኢየሱስ አብዝቶ ይወዳችኋልና ጥላቻን ቤተክርስቲያናችን አታሰምረንም እኛም ለየትኛውም ትውልድ ጥላቻን አናሰምረም ዮኒ ማኛ ፍኖተ ጽድቅን እኛ ስንከለክል የነበረበትን ሐሳብ ትንሽ በስልክ አሳይተ አንድ ያልካቸው ሐሳቦች ነበሩ ምንድነው ጨፋሪው ኦርቶዶክስ አይደለ ወይ ጨፋሪው ሙስሊም ኦርቶዶክስ ብቻ አይደለ ወይ ፕሮቴስታንት እኮ ነው የሚጨፍረው ሚል ነገር አቅርበ ነበር ያው እኛ ከለበ ጥላቻ ኑሮን ሳይሆን እርግጥ ነው ኦርቶዶክስ የሆኑ ሰዎች ይጨፍራሉ ሶ ቤተክርስቲያናቸው ግን ጭፈራ እንዲጨፍሩ ታስተምራቸዋለች ወይ በፍጹም ተወዳጅ ወንድማችን ዮኒ ቅድስ ቤተክርስቲያናችን የትኛውም ሰው ስጋዊ ጭፈራን አጋንንታዊ ጭፈራን እንዲጨፍር አታስተምር ቤተክርስቲያን ሳታስተምር ግን አው ሰው በዛ ስተወርቆ ያገዳው እና ሰው በሰራው ስተት ሰው በወደቀው ውርቀት ደግሞ ቤተክርስቲያን መተቸት የለባትም ቤተክርስቲያን እንዴት ታስተምራለች አይባልም ለምሳሌ ሰጣችሁ እኛ ሃይስኩል ስንማር ከአጥር ዘለው የሚወጡ ተማሪዎች ነበሩ እኛ መደበኛ ትምህርታችን ስንከታተል አንዴ ሽንቴን ተልበል ምናምን ብለው መተው ኋላ ጠጣ ምናምን ሙጣትን እያስተማራቸው አይደለም የራሳቸው ከንቱ የሆነ ምግባር የራሳቸው ድካም ሆነና ትምህርቴቱ ስርዓት ትምህርቴቱ ምግባርን እያስተማረ ሳለ እነሱ ደግሞ በተቃራኒ ሱት የሆነ ነገር ተወዳጅ ወንድማችን ዮኒ ማኛ እንዲህ አይነቱን ነገር ትንሽ እንደው ቢታረም ኦርቶዶክሳዊ ወንድምም ስለሆንክ ለሌላው ጊዜ በቻልኩ አቅም በሶሻል ሚዲያ ላይ እንዲህ አይነት ነገሮችን ባትናገር ምክንያቱም ብዙዎች ስተት በሆነ መልኩ ይተረጉሙታል እና ፕሮቴስታንት አይጨፍርም ለተባለው እርግጥ ነው ዘፈን ላይ አይጨፍሩም ነገር ግን ለእግዚአብሔር በሚቀርብ ምስጋና ተብሎ ሁሉም አይነት ጭፈራ ይጨፈራል ይሄ ራሱ በመጽሐፍ ቅዱስ ማስረጃነት ቁጭ ተብሎ ዲስከስ ሊደረግበት የሚገባ ነገር ነው ለኢየሱስ እየተባለ አጋንንታዊ ጭፈሮች ይጨፈራሉ ማለት ሰው ኮንሰርት ላይ ተከሻው እስከሚወልቅ ድረስ የሚወረገረገውን ያክል አንዳንድ ቦታዎች ላይ ሁሉም ጋር አይደለም አንዳንድ ቦታዎች ላይ ሰዎች በዛ ልክ ይጨፍራሉ በነገራችን ላይ በናይት ክለብ የሚደንሱ ዳንሶች በቸርች ውስጥ ይደነሳሉ ይሄንን እኔ ፕሮቴስታንቶችን ጠልቼ አይደለም እንደዚህ መላችሁ ተወዳጆች ዮኒ ማኛ ወንድማችን ማየት ከፈለገም በቪዲዮ አውጥተን ማሳየት እንችላለን ስፔሻሊ የመዝሙር ያሬድ አካውንት ላይ ብትገቡ አንዳንድ ቪዲዮዎችን ተመለከታላችሁ በናይት ክለብ ውስጥ የሚጨፈሩ ጭፈራዎች እዛው ቤት
ለኢየሱስ ተብሎ ደግሞ ሲቀርቡ ተመለከተ። ለኢየሱስ አጋንንት ይጭፈራል፣ ለኢየሱስ ሰይጣን ይጭፈራል ይቀርባል ወይ? እሱ ሌላ ጉዳይ ነው። እንደኛ ግን እንደ ቤተ ክርስቲያን ልጅነታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጭፈራን ታሰብራለች ወይ? በፍጹም። እና ተወዳጅ ወንድማችን ዮኒ ቅዱስ ጳውሎስ ለሰው መጥፊያ ከምትሆን በአንገተ ላይ የወፍጮ ድንጋይ ታስሮ ወደ ጥልቁ በተጣል ይሻላልና ይላልና በእኔም ይሁን በልደተ ቃል የተነሳ በልህ በመጋባት በስህተት ነገሮችን በትክክል ባለመረዳት የተሳሳተ ውሳኔ እንዳትወስን በሉል እግዚአብሔር ስም ጠይቃለሁ። በየትኛውም አይነት ጊዜና ሰዓት እኛ ላይቭ ስንከፍት ትንሽ ያንተ ቤት ስለማይመች ማለት ነው ለተቃል ላይቭ ሲከፍት ሊሆን ይችላል ወይ እኔም ላይቭ ሲከፍት ሊሆን ይችላል። በየትኛውም አይነት ሰዓት መጥተህ እንደ ቤተ ክርስቲያን ልጅነት ጥያቄዎችን የመጠየቅ ቅሬታዎችን በአጠቃላይ መጥተህ የማቅረብ ኦርቶዶክስ መብት አለ። እኛ ደግሞ ያንተ እያንዳንዱን ሐሳብህን ጥያቄን በአጠቃላይ በመጽሐፍ ቅዱስ ማጣቀሻ የመመለስ ኦርቶዶክስ ግዴታ አለብን። ኦኬ ኦርቶዶክስ ግዴታ አለብን። አንተም እንዲህ አይነቱ ግዴታህም መብትህም ነው። በተመሳሳይ ደግሞ እኛም ፈለገ አትናቴዎስ ከምን አንፃር ነው እንደዚህ አይነት ቪዲዮ የሰራው ለተቃል ከምን አንፃር ነው ላይቭ ላይ እንደዚህ አይነት የትምህርት ሐሳቦችን ስታሰምር እኔን እንደዚህ ያልከው እያንዳንዱን ነገር መተኛን መጠየቅ ይቻላል። አንተ ቤት ግን ሼር ቢደረግልንም እኛን መጣም ማንመጣው ጠልተን አይደለም። ተወዳጅ ወንድማችን ትንሽ ፕላትፎርሙ አስቸጋሪ ስለሆነ አንተ ቤት መጥቶ አንዳንድ ነገሮችን ለማውራት አመቺ ስላልሆነ ኦርቶዶክስ ወንድማችን አይደለ የኛ ቤት ላንተ ያልሆነ ለማን ይሆናል? ኤኒ ታይም ነህና ቀረብ ብለ እንደ ሌሎች ኦርቶዶክስ ወንድሞች እህቶች መተ ጥያቄዎችን መጠየቅ ትችላለህ እና በክርስቶስ ፍቅር እንወድሃለን። ምናልባት በንግግሮች ካስቀየምና አንተንም በጣም ይቅርታ። ሌላው መልእክቴን ማስተላለፍ ፈልገው ለተሐድሶ ምንፍቅና ውስጥ ላሉ ሰዎች ነው። በተሐድሶ ምንፍቅና ውስጥ ያላችሁ ሰዎች እኛ ኦርቶዶክሳውያን በቅዱስ ቤተክርስቲያናችን ሥርዓት በቅዱስ ቤተክርስቲያናችን ዶግማ በቅዱስ ቤተክርስቲያናችን ትምህርቶች አንደራደርም። በነገራችን ላይ የክህደት ትምህርቶች በየትኛውም አይነት ሌቭል ላይ ቢነገሩ ቤተክርስቲያን የማታስተምራቸው ትምህርቶች ሰው ምዕመንም ሆኖ ዲያቆንም ሆኖ ካህንም ሆኖ ቆሞስም ሆኖ ኤጲስቆጶስም ሆኖ ሊቀ ጳጳስም ሆኖ ፓትርያርክም ሆኖ ከተናገረው ቤተክርስቲያን ስለሆነች የሁላችን እናት በቤተክርስቲያን ትምህርት እናርመዋለን እንገስጿለን ሁሉም ይታረማል። እና በዚህ አጋጣሚ እንደ ፍኖተ ጽድቅ ሌሎችም አይነት እንደዚህ አይነት እንቅስቃሴ ላይ ያሉ አንድ ማህበራት በቻላችሁ ታቅም ቢቻል ቁጭ ብላችሁ የቤተክርስቲያንን ትምህርት እንዳዲስ ብትማሩ ካልሆነ ግን ትውልዱን ስታጠፉ ትውልዱን ስትበርዙ ፕላስ ደግሞ የቤተክርስቲያናችን ስራ ስታፋልሱ እኛ ኦርቶዶክሲያን ቁጭ ብለን ስለማናያችሁ በቻላችሁ ታቅም ፕሊስ ብዙ አትታገሉ። ምትገፉት ይችን ትልቅ ቤተክርስቲያን ይችን ትልቅ ቤተክርስቲያን ደግሞ ማንንም ሰው ገፍቶ ሊጠላት አይችልም። ምክንያቱም ይህች ቅድስት ቤተክርስቲያን የተመሰረተችው በአለት ላይ ነው። መሰረቷ ክርስቶስ ነው። ኦኬ መሰረቷ ክርስቶስ ነው። ማንንም ገፍቶ አይጠላትም። ሰዎች ወተባለላት ቤት ናት የኛ ቤት ቤተክርስቲያናችን። ከዚህ ጋር ተያይዞ ፍኖተ ጽድቅ ውስጥ ያሉ አንዳንድ ሰዎች ፈለገ አትናቴዎስ የቤተክርስቲያን ጉዳይ አንገብግቦት ሳይሆን የቤተክርስቲያን ቅናት በልቶት ሳይሆን ስለኛ መጥፎ ነገር የተናገረው ገንዘብ ጠይቆ ስለተከለከለ ነው የሚል ሐሳብን አቅርበዋል። ይሄ በእውነቱ በጣም ፈገግ የሚያስብል ነገር ነው። ለማንኛውም ፈለገ አትናቴዎስ ፍኖተ ጽድቅ ለምሳሌ እንደው ገንዘብ ጠይቋል ስፖንሰር እንጠይቋል ያው ጠይቋል። ፈለገ አትናቴዎስ በጣም የሚገርማችሁ ነገር 4 ሚሊዮን ብር ፍኖተ ጽድቅን ጠይቋል። እሺ ለምንድን ነው የጠየቀው? ፍኖተ ጽድቅን ብቻ ነው አይደለም። እዚህ ጋር በጣም ስማቸው መጥራት የማልፈልግ በጣም ክብር ያላቸው የቤተክርስቲያናችን ትልልቅ ባለሀብት የሆኑ ከቤተክርስቲያን ጀርባ ያሉ ስማቸው እንዲጠቀስ የማይፈልጉ ትልልቅ ሰዎች አሉ። እነሱንም ጭምር ጠይቀናል። ለምንድን ነው 4 ሚሊዮን ብር ፈለገ አትናቴዎስ ያስፈልገው? ታሳውሱ ከነበረ እንዲህ አይነት ፕሮጀክት ለሁላችሁ ማሳይቼ ነበር። ተወዳጆች እዚህ ፕላትፎርም ላይ ሰዎች ራስን ከማጥፋት ስሜት ወጥተው ራስን በማጥፋት ስሜት ወይም ደግሞ ተቸግረው ወይ ደግሞ በሱስ ወይም ደግሞ ተስፋ በመቁረጥ በተለያዩ ስሜቶች ላይ ሆነው መጥተው ብዙ ነገሮችን ያማክሩናል። ሰው ከላይፍ ስንወጣ 120 ምናምን ሜሴጅ ሪኩዌስት
200 ምናምን ሜሴጅ ሪኩዌስት እናገኛለን ይሄን ሁሉ ሰው ማግኘት አንችልም ታዲያ ምን አስበን ቤተክርስቲያን ያሏትን እንቁ የሆኑ ሰዎች ኦኬ ለምን ጠጋ ብለን አውርተን አንድ ትልቅ ጉባኤ አነዘጋጅም ብለን አንድ ትልቅ ጉባኤ በማዘጋጀት ላይ እንገኛለን በነገራችን ላይ ያው ሆኖም ቀረ ያው ጉባኤው ሊዘጋጅ ነው እናንተን ሰርፕራይዝ ነበር ማድረግ የፈለኩት እና ይሄ ደብዳቤ ለፍኖተ ጽድቅ ገብቷል ይሄን ፕሮፖዛል ተመልክተው ጉባኤው እንዲዘጋጅ የተቻላቸውን ያክል ሰፖርት እንዲያረጉ ለፍኖተ ጽድቅ ይሄ ደብዳቤ በፕሮፖዛል ደረጃ ቀርቧል ፈለገ አትናቴዎስ በግል ገንዘብ ስጡኝ ብሎ ጠይቋል በፍጹም ፈለገ አትናቴዎስ የደሃ ቀብራራ ነው በነገራችን ላይ ተመችቶኝ አይደለም የወፈርኩት ድህነት ነው የወፈረኝ እኔ ተወዳጆች እግዚአብሔር ይመስገን እኔ የደሃ ቀብራራ ነኝ ይሄን ያክል የፈለገ ቢሆን ቅዱስ ቤተክርስቲያንን በገንዘብ እና በጥቅም የማልሸጥ የማልለውጥ አማኝ ነኝ በቤተክርስቲያን ያለደራደርም ይሄ ጉባኤ ግን እንዲዘጋጅ እያንዳንዱን ኢቭን ስጋቸውን እየሸጡ በመንገድ ላይ ያሉ በሱስ ውስጥ ያሉ ወንድሞች ያገኙዋቸው ይሄ ጉባኤ እንዲዘጋጅ ደግሞ ዝግጅት እንዲያረጉ ያወሯቸው ሰዎች ምስክሮች ናቸው ይሄ ጉባኤ ሊዘጋጅ ስለሆነ ሊያውም ደግሞ ተወዳጅ ላረግ ያሰብኩት እና በሚሊኒየም አዳራሽ ይሄ ትልቅ ጉባኤ ሊዘጋጅ ስለሆነ ይሄ ፕሮፖዛል ይሄ ጉዳይ የሚመለከታቸው አካላት ጋር ባጠቃላይ ልከናል ይሄን ወረቀት ተባስቶ ማለት ነው ሁሉም ቦታ ላይ ሌሎች በጣም ብዙ ኦርቶዶክሳዊ የሆኑ እህቶች በተለይ አንዲት እህት አለች እኔ ሌላ ጊዜ አመሰግናታለሁ በጣም ሌላ ጊዜ በደንብ አድርጌ ከልቤ እስካሁን 5 ሳንቲም ለዚህ ፕሮፖዛል ምንም አይነት ፈንድ አላረገችም ግን በቃ ለነገራችሁ አልችልም የሰጠችን ተስፋ የሰጠችን ሆፕ አላደለ ነገሮችን ለኛ ማከረችበት መንገድ እጅግ በጣም የሚደንቅ ነው ወጣም ወረደም ያው መጣም ቀረም ይሄ ጉባኤ መዘጋጀቱ አይቀርም እና ይሄ ጉባኤ እንዲዘጋጅ ይሄ ፕሮፖዛል የምታዩት ይሄ ፕሮፖዛል ለሁሉም ቦታዎች ሲሰጥ ፍኖተ ጽድቅ የቤተክርስቲያን ማህበር ነው ስለዚህ ይሄ ፕሮፖዛል ለፍኖተ ጽድቅ መሰጠት አለበት ተብሎ ተሰጥቶት ነበርና አዝናለሁ በእንዲህ አይነት መንገድ እውነት ለመናገር መረዳት አልነበረባችሁም በነገራችን ላይ ለእንደዚህ አይነት መንፈሳዊ ነገር ስፔሻሊ ገንዘብ ያላችሁ ሰዎች ፕሊስ አዳምጡኝ ለእንደዚህ አይነት መንፈሳዊ ነገሮች ስታደርጉ ለሰው እንዳደረጋችሁ አስባችሁ ፕሊስ አታደርጉ ብትሰጡ ለነፍሳችሁ ነው ባትሰጡም ደግሞ ለራሳችሁ ነው ከዛውጪ ፈለገ አትናቴዎስ የማንንም ሳንቲም መጥቶ የሚያኖረው ግለሰብ አይደለም ፍኖተ ጽድቅንም ደግሞ የተቃወም ነው ገንዘብ ሰጠ አልሰጠ በሚል አይደለም እንደምታውቁት በማህበር ውስጥ በተሰጡ የስተት ትምህርቶች የተነሳ ነው በዚህ ጉዳይ የማህበሩን ዋና ስራ አስኪያጅ ኤልያስን ጭምር ደውዬ በስልክ አውርቻለሁ ያወራነው ያንዳንዱ ንግግር በሪከርድ ተቀምጧል ወንድማችን ምናልባት በንግግር እንግዲህ የሚስት እና የሚቀጥፍ ከሆነ እኔ እንደዚህ ነገሮችን አልፈልግም አውጥቶ እንደዚህ ይሄው እንደዚህ ነው ያለው ምናምን ማለት አልፈልግም እያንዳንዱ እኔም ያወሯቸው ነገሮች እሱም ያላቸው ነገሮች በአጠቃላይ አውጥቶ ማሳየት ይቻላል በነገራችን ላይ ወዲያውኑ ቪዲዮውን ከመስራቴ በፊት ለወንድማችን ኤልያስ ደውዬ ለምንድነው እንዲህ አይነት ትምህርት በማህበራችሁ ሲሰጥ ጻጥ ብላችሁ ያያችሁት ፕላስ ደግሞ እንዲህ አይነቱን ትምህርት ለምንድነው በሚዲያ ይለቀቃችሁት ብዬ ጠይቄዋለሁ በጣም የሚገርማችሁ የትኛውን ካለኝ በኋላ ከሪከርድ አውጥቼ እያንዳንዱ ብፁዕ አባታችን አቡነ ገብርኤል ከቅድስት ቤተክርስቲያን ትምህርት ውጭ የተናገሯቸውን ሐሳቦች በአጠቃላይ አሰምቻለሁ እኛ ቲክቶክ ላይ ነው ያለነውና ቲክቶክ ላይ ላለን ሰዎች በመረጃና በማስረጃ ማጓዝ እንዳለብን ማንንም ሰው ያስረዳን መረጃ ምን ያክል እንደሚጠቅመን ስለምናቅ የዛኑ ሰዓት እያንዳንዱን ቪዲዮዎች ከፍቼ አሰምቻለሁ ሰው ወንድማችን ኤልያስ ያለው ምንድን ነበር ፕሊስ ፈለገዬ አንተ የሰማው የተቆራረጠውን ነው እመነኝ ቆይ እኔ በቴሌግራም ሙሉ ቪዲዮ ልላክልህ እና ከዛ በኋላ ትደውልልኛለህ ነበር ያለው ሙሉ ቪዲዮንም አላከም ከዛም በኋላም ስንደውልላቸው ለማንሳት ፈቃደኛ አይደሉም ለምንድነው ስንደውል የነበረው ነገሩ እነሱን እንደ ቤተክርስቲያን አካል ተመልከት በውስጥ መጨረስ ስለፈለገ ኦኬ በውስጥ ልክ ባልና ሚስት በመጀመሪያ ችግር በመካከላቸው ሲፈጠር ወቁልን እንደማይሉ ሁሉ በቤተክርስቲያን ውስጥ ያለን ወንድማማቾች ነን ካልንም ወዲያውኑ እንደው እንዴት እንደዚህ በዚህ ወጥቶ በዚህ ገብቶ አንልም
ደውለን በስልክ ይሄ ነገር ስተት ነው እንዲህ አይነቱ ነገር መታረም አለበት ብለን በመጀመሪያ ለራሳቸው ደውለን ነገራናቸዋል ከዛ በኋላ ነገርን ምንም አታመጡ በሚል አይነት ኢግኖር ለማድረግ የሞከሩት እነሱ ናቸው እንደዛ ከሆነ ደግሞ እኛም እንደ ቤተክርስቲያን ልጅነታችን እነሱም የሚሰጡን ገንዘብ ቀርቶ ማለት ነው ለዚህ ፕሮፖዛል እግዚአብሔር በሚያቀው የብዙ ሰዎችን በር አንኳኩተናል በጣም የብዙ ሰዎችን በር እና ይሄ ጉባኤ እንዲዘጋጅ ትልቅ ፍላጎት አለ ቢሆንም ግን ከቅድስት ቤተክርስቲያን በላይ ምንም ነገር አይበልጥብንምና ይሄ ማህበር ከነ ገንዘቡ ይቅርብን ብለን ነው ቪዲዮ ይሰራናል የኔትወርክ ችግር ይሁን የሪፖርት ይሁን አላወኩኝም እና በቻላችሁ ታቅም ሁላችሁ በደንብ ኮፒ ሊንክ እና ሼር አድርጉት የኔ ተወዳጆች እሺ ድምጽ ይሰማል አሁን የኔ ተወዳጆች እና በቅድስት ቤተክርስቲያናችን እኛ ኦርቶዶክሳውያን አንደራደርም አሁንም ቢሆን ማህበሩ ከእንደዚህ አይነት የጥፋት ተልኮ ማያቆም ከሆነ ኦኬ በነገራችን ላይ አሁን ላይ ፍኖተ ጽድቅ እንደዚህ አይነት ድምጽ በማህበሩ ላይ ሲነሳ እንዲህ አይነት ጮት በማህበሩ ላይ ሲነሳ መጀመሪያ አይደለም ይመስለኛል እንደውም አሁን አራተኛ ጊዜ ይመስለኛል ማህበሩ የሆነ ሰዓት ስተት ሰርታል ይሄ ትክክል አይደለም ሲባሉ ቆይ ይሄን እናስተካክላለን እንደው ተረከቡን ሲሉ የሆነ ሰዓት እንደዚህ አሁንም ሲፈጠር ይሄንን ሲያግዙን ሲሉ እያለ አሁን ላይ ማህበሩ እዚህ ደረጃ ደርሶ ነበር አሁንም ስተት የሆኑ የቤተክርስቲያን ትምህርቶች እና ደግሞ ጭፈራ የሚመስሉ ዝማሬዎች አሁንም ጭምር እየቀረቡ ነውና እንዲህ አይነት ነገሮች እስካልተስተካከሉ ድረስ እኛም ትግላችን አናቆምም ትግላችን ደግሞ እስከምን ድረስ እናደርገዋለን ፊርማ አሰባስበን ቤተክርስቲያን ወስደን የማህበሩን ይሄ አገልግሎት እንትኑን ከማዘጋት አልፎ ኢቭን ማህበሩ የሚያመርታቸው ምርቶችም ጭምር እያንዳንዱ ኦርቶዶክሲያን ባለ መግዛት ድርሻችን ነው ወጣለን ሁላችን ቤተክርስቲያን የማዳን ፍላጎቱ አለን ቤተክርስቲያንን የማዳን ዓላማው አለን ስለዚህ ድርጅቱ ትልቁ ኢንካሙ እንግዲህ የፋብሪካው ስራ ነው ስለዚህ ከፋብሪካው የሚወጡ ምርቶችንም ጭምር እያንዳንዳችን ኦርቶዶክሲያን ባለ መግዛት ግዴታችን ነው ወጣለን ማለት ነውና እዚህ ሁሉ ደረጃ ውስጥ ላለመድረስ በተቻለ አቅም ማህበሩ ከስተቱ ይታረም ፕላስ ያዳራሽ አገልግሎት ቤተክርስቲያናችን አያስፈልጋትም አውደ ምሕረታችን ሰፊ ነው የኛ ቤተክርስቲያን ሰው ንግድ ፈቃድ አውጥቶ የመሰረታት አይደለችም መስራቹ ክርስቶስ ነው በአለት ላይ ነው የመሰረታት እንጂ የሆነ ግለሰብ ላይሰንስ አውጥቶ ምናምን አይደለም ይጀምራትና እኛ አውደ ምሕረት ጥበት የለብንም ያዳራሽ አገልግሎት ቤተክርስቲያናችን አያስፈልጋትም ስለዚህ በተቻለ አቅም ያዳራሽ አገልግሎቱ ቆሞ እዛው ውስጥ ያሉ ሰዎች በአጠቃላይ ቤተክርስቲያንን በሌላ አይነት ዘርፍ እንዲያገለግሉ በሉል እግዚአብሔር ስም አሁንም እንጠይቃለን ከዛው ውጪ ግን ምንም ነገር አይገድበንም ምንም አይነት ነገር አይገድበንም እኛ ኦርቶዶክሳውያን ምናልባት የሆነ መሴጅ ላይ ምናምን ፌስታል አዘጋጅ በቃ እስር ቤት ልገባ ነው ወይኔ ቂሊንጦ መውረድ ነው ምናምን ስትሉ የነበራችሁ ሰዎች ይመስለኛል በእናንተ ልክ ነው ያስፈራራችሁኝ ሲመስለኝ በእናንተ ልክ ነው ያስፈራራችሁኝ እኔ ተወዳጆች ፕሮቴስታንት የሆናችሁ ወንድሞች በጣም በዚህ አጋጣሚ በክርስቶስ ፍቅር ነው የምወዳችሁ እና ሁሉንም አይደለም እያልኩ ያለሁት ኮሜንት ሴክሽን ላይ ግን ገብታችሁ እንደዛ ስትሉ የነበራችሁ ሰዎች ይመስለኛል በእናንተ አቅም ነው ያስፈራራችሁት እኔ ባለ ማህተብ ኦርቶዶክስ ነኝ ኦርቶዶክሳዊ ወህኒ መውረድ መታሰር መደብደብ is nothing guys ለቤተ ክርስቲያናችን አንገታችን አሳልፈን እንሰጣለን ለቤተ ክርስቲያናችን እንሞታለን ኦኬ ሊቢያ በረሃ ደግሞ ለዚህ ምስክር ነው በሊቢያ በረሃ ላይ የምታሰውሰው ከነበረ እነዛ ሁሉ ወጣቶች ደማቸውን ያፈሰሱት ስለ ክርስቶስ ነው ስለ ክርስቶስ የቅዱሳን ልጆች ስለሆኑ ስለ ክርስቶስ ብለው ደማቸውን እንዳፈሰሱ ስለ ክርስቶስ ብለው አጥንታቸውን እንደከሰከሱ ስለ ክርስቶስ ብለው ስጋቸውን እንደቆረሱ እንደ ቅዱሳን አባቶቻቸው የነሱን ፈለግ ተከትለው በሊቢያ በረሃ ላይ ደማቸውን ያፈሰሱ ሰማዕታቶች ናቸው እነዚህ ወጣቶች ኦርቶዶክስ ናቸውና አትዘንጉ በሆነ ነገር ለማስፈራራት ስትሞክሩ እባካችሁ ፕሊስ አትዘንጉት እኔ ፈለገ አትናቴዎስ ኦርቶዶክስ ክርስቲያን መሆኔን አትዘንጉት እንዲህ አይነቱ ነገር እኔን በፍጹም አያስፈራራኝ እንዲህ አይነቱ ቃል እመኑ ልንገራችሁ በስሜት ተነድቼ አይደለም እንደዚህ መወራችሁ በግብዝነት አይደለም መወራችሁ እንዲህ አይነቱ ወርዶች የትኛውንም ኦርቶዶክስ ያማኝ በፍጹም አያስበግሩትም
እንዲህ አይነቱ ንግግሮች የትኛውንም ኦርቶዶክስ ያማኝ ወደ ኋላ ያስብሉትም። እመኑኝ በቃ የቤተ ክርስቲያኑ ጉዳይ ብቻ ይሁንበት እንጂ እመኑኝ የክርስቶስ ኢየሱስ ጉዳይ ብቻ ይሁንበት እንጂ እያንዳንዳችን ስለ ክርስቶስ ደማችን ለናፈስ ዝግጁ ነን። እያንዳንዳችን ደም የምናፈስለት ጌታ የለንም እኛ። ሎቱ ስብሐት ክብር ምስጋና ለእርሱ ለስም አጠራሩ ይሁን። ደም የምናፈስለት ሰዎችም እንደበድብለት በድንጋይ የምንወግርለት ጌታ የለንም እኛ። ኦኬ ስለሱ ግን ምንገፋለት፣ ስለሱ ግን ምንዋረድለት፣ ስለሱ ግን የምንሞትለት ጌታ አለን። አልፋና ኦሜጋ የሆነው እርሱም የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እና ፕሊስ ከእንደዚህ አይነት የሰነፍ ስራ ፕሊስ ራቁ። በጣም ውስን የሚባሉ አንዳንድ ፕሮቴስታንቶች ግማሾቹ በኮሜንት ግማሾቹ ቪዲዮ ምናምን በመስራት በቃ ወህኒ ልትወርድ ነው እንዲህ ልትሆን ነው ለሌላው ጊዜ ኦርቶዶክስ የሆነን ሰው የምታስፈራሩበት መንገድ ወቁ። እኛ ስለ ክርስቶስ መታሰር ለአንድ ክርስቲያን ይስኖርማል። መደብደብ ለአንድ ክርስቲያን ይስኖርማል። ሊቢያ በረሃ ምስክር ነው። ኦርቶዶክሲያን ስለ ክርስቶስ አንገታቸው ለሰይፍ አሳልፈው የሚሰጡ ናቸው። እያንዳንዱ ኦርቶዶክሳይ ስለ ክርስቶስ ደሙን የሚያፈሰው እንጂ የሆነ ድራማ የሚሰራ አይደለም። እሺ ይሄን እንዳትረሱት። የሆነ ቦታ ላይ ቆሞ ራሱን እያስቀረጸ ወይ እነንተና ይሄው ገፉኝ ይሄው ኢየሱስ ጌታ ነው ስል ይሄው ኮቴን ጎተቱት እያለ ድራማ የሚሰራ አማኝ አይደለም ኦርቶዶክሳይ። እያንዳንዱ ኦርቶዶክሳይ ስለ ክርስቶስ በትክክል ይሄ በሰውነታችን ምን ሳሳለተን ይሄን ቀዩን ደም የሚያፈሳማኝ ነው። እና ሌላ ጊዜ ስታስፈራሩን በደንብ አስፈራሩን። እንዲህ አይነቱ ነገር እኛን የሚያስበግረን ስላልሆነ ማለት ነው። ሌላው ደግሞ በፍቅር ነገሮችን ተረርታችሁ የነበራችሁ ፕሮቴስታንቶች ወንድሞች አላችሁ። በዚህ አጋጣሚ ለእናንተ ትልቅ ክብር አለኝ። ነገሮችን በፍቅር ተረርታችሁት እንደው እንዲህ አይነቱ ጉዳይ ባይፈጠር ስትሉ የነበራችሁ ፕሮቴስታንቶች ወንድሞች ነበራችሁ። በቻላችሁት የመጽሐፍ ቅዱስ ጥቅሶች ጉዳዩ ጸመስሏችሁ ጉዳዩ ሰይፍ የሚመዘዝበት ጉዳዩ ገጀራ የሚነሳበት ጉዳዩ የሰዎች አካል የሚጎዳበት ጉዳይ መስሏችሁ በቻላችሁት አቅም የመጽሐፍ ቅዱስ ጥቅሶችን እያነሳችሁ በፍቅር እንደው ፈለገ አትናቴዎስ አንተ አገልጋይ ነህ ሰው የመጽሐፍ ቅዱስ ቃል እንዲላል ስትሉ ለነበራችሁ ፕሮቴስታንቶች ወንድሞች በአጠቃላይ ለእናንተ ትልቅ ክብር አለኝ። በእውነት እግዚአብሔር ያክብርልን። ግን ጉዳዩ እንደዛ አይደለም። ቅድም እንዳልኩት እኛ ኦርቶዶክሳውያን በቅዱስ ቤተክርስቲያናችን አንደራደርም። ቅድም ስናነሳው እንደነበረው ቅርብ ጊዜ እንደምታሳውሱት ፕሮቴስታንቶች ወንድሞች ከመካከላቸው ራሱን ነብይ ብሎ የሚጠራው እዩ ጩፋ የተባለውን ግለሰብ የቤተክርስቲያናችን ስርዓት ጥሷል እና የሰው መታረም አለበት ብለው የራሳቸው እርምጃ ወስደው ነበር። እንደ ካውንስሉ የቻለውን ያክል እርምጃ በዛ ግለሰብ ላይ ወስዷል። ይሄ ሁሉ ነገር የተደረገው ለምንድን ነው? ያ ሰው የቤተክርስቲያናቸውን ስርዓት ምን ስላደረገ ስለጣስ። በተመሳሳይ ደግሞ በእኛም ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ፈቃድ ኖሮት እያገለገለ ያለ ማህበር ፍኖተ ጽድቅ የሚባለው ማህበር ማለት ነው ከቤተክርስቲያን ስርዓት ውጪ ቤተክርስቲያን የማተምነባቸውን ትምህርቶች ቤተክርስቲያናችን በፍጹም ማትገለገልባቸውን የዜማ ኢንስትሩመንቶች ጭምር እየተጠቀመ ፍጹም ከቤተክርስቲያን ስርዓት ውጪ ለመውጣት እየሞከረ ስለነበረ ኦርቶዶክሳውያን ሁላችን በገርጂ በፈረንሳይ በቄራ በኮተቤ በኮልፌ በሁሉም ቦታ ያላችሁ ኦርቶዶክሳውያን በሉ ሁላችንም የደቦ ፍርድን እንፍረድ። ምን እናድርግ? ሁላችንም እንሰብሰብ፣ ፊርማን እናሰባስብና ለቅዱስ ሲኖዶስ ጉዳዩን አቅርበን ብፁዓን አባቶቻችን ይህ ማህበር እንዲያግዱልን የተቻለን እናድርግ የሚል ድምጽ ነበረ ሲስተጋባ የነበረው እና ጉዳዩ ለእናንተም ግልጽ ሆኖ እንዳይተላለፍ በመረጋችን በጣም ትልቅ ይቅርታ እንጠይቃለን። የኔ ተወዳጆች በጣም ይሄንን የምለው ለፕሮቴስታንት ወንድሞች ነው። ነገሩን በፍቅር በቀናነት አይተውት ይሄ ነገር አረፈለገ እኛ በጣም የምንወድ ሰው ነህ በጣም የምናከብር ሰው ነህ እንዴት ጸብ ቀስቃሽ ሆኑ ነገሮችን እንዴት ስሉኝ ለነበሩ ፕሮቴስታንቶች ወንድሞች ነው ያውኑ መልእክት ማስተላልፈው። ሰው ቀደም እንዳልኩት የኔ ተወዳጆች እንደ አይነቱ ነገር ያው እኛም ኦርቶዶክሲያን መብታችን ስለሆነ የቤተክርስቲያናችን ስርዓት አክብሮ የማስከበር ግዴታችንም ጭምር ስለሆነ እንደ አይነቱን ሐሳብ አንስተናል ማለት ነውና በዚህ አጋጣሚ
በመላው ኢትዮጵያ ያላችሁ ኦርቶዶክሲያን ኮርቼባችኋለሁ። ኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም ከኢትዮጵያም ውጪ ያላችሁ ኦርቶዶክሲያን በአጠቃላይ ኮርቼባችኋለሁ። ዛሬም ድረስ የቤተ ክርስቲያናችሁ ልጆች መሆናችሁን አሳይታችኋል። ቪዲዮውን ስንሰራ ይሰራ ነው ለገርጂ፣ ለፈረንሳይ፣ ለቦሌ፣ ለኮልፌ ልጆች፣ ለቄራ፣ ለመርካቶ፣ ለከረዩ ልጆች ምናምን እያልን ነበርና በጣም በሚያስደንቅ ፍቅር በሚያስደንቅ መንፈሳዊ ቀናት በሁሉም አቅጣጫ ያላችሁ ኦርቶዶክሳውያን ይሄ ጉዳይ የእናንተም ጉዳይ እንደሆነ አድርጋችሁ ድምጽ ስለሆናችሁ እጅግ በጣም ኮርቼባችኋለሁ። በዚህ አጋጣሚ ኦርቶዶክሳውያን ደስ ይበላችሁ። በእነዚህ 3 ቀናቶች በእናንተ ድምጽ፣ በእናንተ ጩኸት፣ በእናንተ አንድነት ቤተክርስቲያንን የሚጠላ መንፈስ ሲረበሽ አድሯል። ቤተክርስቲያን ጎን ነን፣ ከፈለገ ጎን ሳይሆን ከቤተክርስቲያናችን ጎን ነን ስላላችሁ ለቤተክርስቲያን ልጅነታችሁን ስለገለጣችሁ ቤተክርስቲያንን የሚጠላ መንፈስ በአጠቃላይ ሲረበሽ ነው ያለው 3ቱን ቀን እና በዚህ ደግሞ ኮርቼባችኋለሁ። እያንዳንዳችን ኦርቶዶክሳውያን ሰይፍ የታጠቅን እያንዳንዳችን። ይሄ ሰይፍ ደግሞ ስጋን የሚያጠፋ ነፍስን የሚገል ምድራዊ የሆነ ሰይፍ ሳይሆን ሰማያዊ የሆነ መንፈሳዊ የሆነ ሰይፍ ነው። በዚህ መንፈሳዊ ሰይፋችን ሁላችንም ኦርቶዶክሳውያን የምንዋጋው ጥንተ ጠላታችን ዲያብሎስን ብቻ ነው። ኦኬ ያንን ዘንዶ ማለት ነው። እና ያ ዘንዶ ዱላ ሲበዛበት ብዙ ነገር ሊል ይችላል። ኦርቶዶክሳውያን በቻላችሁ ታቅም ለዘንዶ መልስ አትስጡ። በየኮሜንት ሴክሽኖቻችሁ የገቡ አንዳንድ ለቤተክርስቲያን ጥላቻ ያላቸው ብዙ ሰዎች ደም ልታፈሱ ነው፣ ገጀራ ልታነሱ ነው፣ ኦኬ እንትን ሄዳችሁ ቦምብ ልትወረውሩ ነው፣ እናንተ አጥፍቶ ጠፊዎች ምናምን አይነት ነገሮችን ሲናገሩ ነበርና አንዳንድ ጊዜ እግዚአብሔር ሰዎችን አንደበት ተጠቅሞ እንደሚናገር ሁሉ ሰይጣንም አንደበት ያደረጋቸው ሰዎች ሁላችንም ክርስቲያኖች ሰይፎቻችን ይዘን ምንቀጠቅጠው ሲበዛበት የማይለው ነገር የለም። ስለዚህ ምንም አይነት ድምጾችን ብትሰሙ እንዳትሸበሩ። አሁንም ዛሬም ነገም ከነጎዲያም ወደፊትም ለዘላለም ከቤተክርስቲያናችሁ ጎን የምትቆሙ የቁርጥ ቀን ልጆች መሆናችሁን በደንብ አድርጋችሁ ተናገሩ። በዚህ እኔ እጅግ በጣም ኮርቼባችኋለሁ። በእውነት እኔ በጣም ኮርቼባችኋለሁ። እርግጠኛ ነኝ እናንተን የወለዱ ወላጆቻችሁን በጣም ይኮሩባችኋል። እንደው በጣም ስለእውነት እናንተን የወለዱ አባቶች እናንተን የወለዱ እናቶችም እጅግ በጣም ነው የሚደሰቱት። እና አሁንም የቤተክርስቲያናችን ስርዓት እናስከብራለን። እናንተ አንድ ስትሆን ሁሉም ጸጥ ሲል ሁሉም ሰው የመጣ ቤተክርስቲያን ይደፍራታል። ፈለጋትናጆስም ይመጣና እንደው አላደለ እንደው በዘፈኑ ካላረግ ነው ምስጋናውን ይላል። ልደተ ቃልም መጥቶ አኬም መጥቶ ዮባም መጥቶ ጋዲም መጥቶ እንደፈለጉ እናንተ ዝም ስትሉ ማለት ነው ቤተክርስቲያን እንደፈለጉ ይሆናሉ። እናንተ ግን አንድነት ሲኖራችሁ ግን ቤተክርስቲያንን ሊያጠፋት የሚፈልገው እንኳን ጸጥ ይላል። ኦኬ ለቤተክርስቲያን ጠላት የሆነው እንኳን ይበረግጋል፣ ይፈራል፣ ይጨነቃል፣ ነፍሱ ይጨነቃል። እና ኦርቶዶክሳውያን ባላችሁበት በማንኛውም አይነት ህይወት ውስጥ ልትሆኑ ትችላላችሁ። እመኑ ይልንገራችሁ፣ አዳምጡኝ። ቤተክርስቲያናችን ኃጢአትን አታበረታታም። ምናልባት ሱሰኛ ልትሆኑ ትችላላችሁ፣ ምናልባት ምታጨሱ፣ ምናልባት ምትቅሙ፣ ምናልባት እህቶች ስጋችሁን እየሸጣችሁ ምትኖሩ፣ ምናልባት ኃጢአትን የምትሰሩ፣ ምናልባት በቃ እንበልና በኃጢአት መንገድ ምትመላለሱ ልትሆኑ ትችላላችሁ። እመኑ ይልንገራችሁ፣ ከኃጢአታችሁ ከነውራችሁ ከበደላችሁ አጥቦ ሊያነጻችሁ የሚችለው ክርስቶስ ኢየሱስ ነው። ይህም ደግሞ ጌታ ያለው በዚህ ቅዱስ ቤተክርስቲያን ነው። ቤተክርስቲያናችን የክርስቶስ ኢየሱስ ሙሽራ ናት። ተወዳጆች የክርስቶስ ኢየሱስ ሙሽራ ናት። ስለዚህ ሁላችሁም ከዚህ ለክርስቶስ ሙሽራ ከሆነች እናታችሁ ቤተክርስቲያን ስር እንዳትርቁ ከነማንነታችን ነው ልንቀርብ የሚገባው ለእናታችን። እመኑን አጥባ አንጽታ አስተካከለ አባታችን እንድንመስል ታደርገናለች። ቤተክርስቲያን የሁላችን እናት ነች። እናት ልጇ አባቷን እንዲመስልላት እንደምትፈልግ ሁሉ ቤተክርስቲያናችን እናታችንም ጭምር ክርስቶስ ኢየሱስ እንድንመስልላት ትፈልጋለችና ከነማንነታችሁ ወደ ቤተክርስቲያን ቀርቡ። ተወዳጆች እናንተ እኔ ሱሰኛ ነኝ ቤተክርስቲያን ለኔ አትገባኝም ብላችሁ ስለራቃችሁ እኔ እንዲህ አይነት ኃጢአተኛ ሴት ነኝ ቤተክርስቲያን ለኔ አትገባኝም ብላችሁ በመራቃችሁ
አይኔ በደለኛ ነኝ እኔ ቆሽሻለሁ እኔ ለመቅረሱ አልገባም ብላችሁ ከቤተክርስቲያን በመራቃችሁ የተነሳ ማንም በቤተክርስቲያን ላይ የመጣ የሚያረግ ጣልጋጭ ሆኗል። ተወዳጆች ከነድካማችሁ ነው ከነነውራችሁ ነው እመኑኝ ክርስቶስ ኢየሱስ ነውራችሁን ያጠራዋል። ከነቆሻሻችሁ ነው እመኑኝ ክርስቶስ ኢየሱስ ቆሻሻችሁን ያጸዳዋል። ከነድካማችሁ ነው ከነሸክማችሁ ነው እመኑኝ የዚች ቤተክርስቲያናችን ራስ የሆነው ክርስቶስ ሸክማችሁን ያቀልላችኋል። እያንዳንዳችሁ ኦርቶዶክሳውያን ባላችሁበት ይሄ ቃል ወኔ ሆናችሁ እናንተ ቤተክርስቲያናችሁን አክብራችሁ ካላስከበራችሁ ማንም አያከብርላችሁ ማንም ሰው